በገዛ እጇ ሞቷን አዘጋጀች። እናቷን በሕይወት ለመቅበር አቅዳ መጨረሻዋ ግን እሷኑ ቀበራት። ፍቅረኛዋ ቤቷን ቀምቶ ሲያባረራት የተገለጠው አስደንጋጭ እውነት ምንድን ነው? ታሪኩን እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንዲት ሰላማዊና በአዝመራ አረንጓዴ የተሸፈነች መንደር ውስጥ ሶፊያ የምትባል እናትና አማል የምትባል ብቸኛ ልጅ ይኖሩ ነበር። ቤታቸው ትልቅ ባይሆንም ሶፊያ ከቀድሞ ባለቤቷ የወረሰችውና በላቧ ጠብታ የምታስተዳድረው ቤት ነበራት። ሶፊያ 50 ዓመቷ ሲሆን ፊቷ ላይ ያለው መጨማደድ የትዕግስትና የድካም ታሪክ ይናገራል። በየቀኑ ጎህ ሲቀድ ወደ እርሻዋ በመሄድ የምትለፈው ልጇ አማል አንዲትም ቀን ተርባ እንዳታድር በሚል ነበር። አማል የ18 ዓመት ቆንጆ ወጣት ነበረች። ስራዋ እናቷ ያመረተችውን አትክልት ገበያ ወስዶ መሸጥ ነበር። በዛው ገበያ ውስጥ ሼኽ ሳሊም የተባሉ አዛውንት በሰላማዊ አይኖቻቸው ገበያውን እየተመለከቱ ይታዘባሉ። በሌላ በኩል መርዋን የተባለ ወጣት በጣፋጭ አንደበቱና በስራ ፈትነቱ የሚታወቅ ወጣት አማልን ተመለከታት። መርዋን አማልን እንደ ቀላል ሰው በመቁጠር ቀረባት። በህይወቴ እንዳንቺ አይነት ቆንጆ አይቼ አላውቅም በሚል የውሸት ቃላቶች ልቧን ሰረቀው። መርዋን አማልን በቀላሉ አታለላት። በየቀኑ ገበያ እየመጣ አትክልቷን በመግዛትና ወደ ቤቷ እስከ ግማሽ መንገድ በመሸኘት ቀስ በቀስ በመርዙ አሰከራት። ሼኽ ሳሊም ይህንን ሲመለከቱ አማልን መከሯት። ልጄ ሆይ የሚያብረቀርቅ ሁሉ ወርቅ አይደለም ብለው ቢመክሯትም እሷ ግን በመርዋን ፍቅር ታውራ ነበር። ነገሮቹ እየከፉ መጡ። መርዋን አማል ካረገዘች በኋላ አመለካከቱ ተቀየረ። አማል በድንጋጤ አግባኝና ሰተረኝ ስትለው እሱ ግን እናትሽ እስካለች ድረስ ቤታችሁ መኖር አንችልም፣ እሷኛን አትቀበልም በማለት ክፉ ሐሳብ ይዘራባት ጀመር። እናቷ ሶፊያ መርዋንን እንደማትወደውና እንደማያገባት ስታውቅ አማል ተስፋ መቁረጥ ጀመረች። መርዋን ለአማል አንዲት ትንሽ ጠርሙስ ሰጣት። ይህ መርዝ ነው፣ ጥቂት ጠብታ በምግቧ ውስጥ ጨምሪላት፣ ከዚያም ትሞታለች። በሰላም ቀብረናት እኛ ንብረቷን ወርሰን እንኖራለን አላት። አማል በራሷና በጽንሱ ምክንያት ስሟ እንዳይጠፋ ፈርታ በሰይጣናዊ ሐሳቡ ተስማማች። ሆኖም ግን ሼኽ ሳሊም መርዋን ለአማል የሆነ ነገር ሲሰጣት ተመልክተው ነበር። ወደ ሶፊያ ቤት በመሄድ ልጅሽን ተከታታያት፣ መርዋን የሆነ ነገር ሰጥቷታል ብለው አስጠነቀቋት። ሶፊያም በልጇ ክፍል ውስጥ ያችን መርዛማ ጠርሙስ አገኘቻት። በዚያች ቅጽበት የሶፊያ ዓለም ፈረሰ። ልጇ እሷን ለመግደል ማቀዷን ስታውቅ ልቧ ተሰበረ። ሶፊያ ግን እናት ነበረች። ልጇን ለፖሊስ አሳልፋ መስጠት አልፈለገችም። ይልቁንም አንድ ከባድ ውሳኔ ወሰነች። በልጇ ቀሚስ ስር አንድ ደብዳቤ ሰፍታ ያላትን ጥቂት ገንዘብ ሼኽ ሳሊም ጋር በአደራ አስቀምጣ በሌሊት ጎህ ሳይቀድ ቤቱን ጥላ ጠፋች። አማል ጠዋት ስትነሳ እናቷን አላገኘቻትም። በድንጋጤ መርዙን ብትፈልግም ልታገኘው አልቻለችም። እናቷ እንዳወቀችባት ገባት። ነገር ግን መርዋን መጥቶ ይህ ለኛ የተሻለ ነው፣ አሁን ቤቱንና መሬቱ ያንቺ ነው አላት። መርዋን ቤቱንና መሬቱን በስሙ እንድታዞርለት ሲጠይቃት ከገባኸኝና ከሰተርከኝ ሁሉንም እሰጥሃለሁ አለችው። ወደ ውል ሰነድ ሰሪ በመሄድ ቤቱንና መሬቱን ለመርዋን አዞረችለት። ልክ ንብረቱ በእጁ ሲገባ መርዋን እውነተኛ ፊቱን አሳየ። አማልን በገበያ መካከል አንቺ እናትሽን ለመግደል የሞከርሽ ቆሻሻ ነሽ፣ እኔ እንዳንቺ አይነት ሴት አላገባም ብሎ በሰው ፊት አዋረዳትና ከቤቱ አባረራት። አማል ሜዳ ላይ ወደቀች። ምንም የቀራት ነገር አልነበረም። በዚያች ሌሊት በብርድና በረሃብ እያለቀሰች ሳለ ድንገት በቀሚሷ ስር የሆነ ነገር ተቋጥሮ አገኘች። ስትፈታው የእናቷ ደብዳቤ ነበር። ደብዳቤው እንዲህ ይል ነበር: ልጄ አማል፣ ይህን ደብዳቤ እያነበብሽ ከሆነ ያ የወደድሽው ሰው ክህደቱን ፈጽሟል ማለት ነው። እኔ መርዙን አግኝቼዋለሁ። ነገር ግን አንቺ የገዳይነት ታሪክ እንዳይከተልሽ ብዬ ጠፋሁልሽ። እናትሽ ፈጽሞ አጠላሽም። ሼኽ ሳሊም ጋር ገንዘብ አስቀምጬልሻለሁ። ሂጂና ወደ አላህ ተመልሰሽ ሕይወትሽን አድሺ የሚል ነበር። አማል በመሬት ላይ ወድቃ አለቀሰች። እናቷን ለመግደል ብታስብም እናቷ ግን እስከ መጨረሻው ድረስ ስለ እሷ ደህንነት አስባ ነበር። የእናት ፍቅር የማይጠፋ እሳት ነው። ክህደት ደግሞ መጨረሻው ውድቀት ነው። አማል በሰራችው ስህተት ሁሉንም ነገር አጣች። ታሪኩ እንደሚያሳየው አማል እናቷን ለመክዳትና ለመግደል በወሰነችበት ቅጽበት ሕይወቷ መፍረስ ጀመረ። ወላጆቻችን የሕይወታችን መሠረት ናቸው።
እነሱን የካደ ሰው ዓለም ሁሉ ይከደዋል። አማል እናቷን በመናቋና በመበደሏ መጨረሻዋ ውርደትና ባዶነት ሆነ። የእናት ዋጋ የሚታወቀው ሲታጣ መሆኑን አማል በተግባር ተማረች። ውድ የሲራቲው ተመልካቾች ዛሬውኑ ቆም ብለን እናስብ። ወላጆቻችንን ምን ያህል እያከበርን ነው? በስሜት ታውረን የምንወስደው ውሳኔ ነገ የት ያደርሰናል? ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላል። በቀጣይ በሌላ አስተማሪ ታሪክ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።